አሁን የኦርቶዶክስ ልጆች ሲገቡ ፕሮቴስታንቶች በጣም ነው የሚበሳጩት። ልደት ሲገባ ኤፍሬም እንዴት ቁጣ እንዳለው አይታችሁታል። በእውነት ነው የምላችሁ። በደንብ ስናወራ ነበረ። ጌታ ኢየሱስ ምስክሬ ነው የምለው። ልክ ልደት ሲገባ በጣም ነው የተበሳጨው። በቃ ደሙ ፈላ። ባለፈውም ኤርሚያስ የተበሳጨው ባሩክና ያስገባው ወይስ ናቲና ያስገባው? ይዛኔ የዛ ጭቅጭቁ ጊዜ ማንን ያስገባውት? ናቲና ባሩኬ ነው የገባችሁት? እኔ ቤት ባሩኬ ስላለ ነው የምጠይቀው። ናቲ ኦኬ፣ ናቲ ገብቶ ነበር። ናቲ ገብቶ አታወራም ከኔ ጋር እኩል አታወራም ሚውት አደርጋለሁ እያለው ሲል ብልጭ አለብኝ። እኔ በእኔ ቤት ማንንም ማዘዝ አይቻልም። ናቲሻ በቃ ከኔ ጋር ዮኒ ማኛን ተወውና እኔ እናንተ እንወያያለሁ። አላወራም ማን እንደሆንኩ አሳያለሁ ምናምን። እሱን ተወውና ተነጋገሩ አልኩት። ተነጋገር ጥሎት ፈረጠጠ። ቤቱን ዘጋ። እንዳልክ ጠጃዋን ጠራ። እምቡር ሲል ወር ነው እንዲህ አለ። ያራድዬ ልጅ ነው። ኦኬ ለስ ዶ ብትን የሚል አለ። እንደ ማኛ ጤፍ ብትን ምንድን ነው ብትን የሚል አንድ ዘፋኝ አለ። ብትን አድርጌ ቁጭ አደረኩት። ኤፍሬምን ትላንት ያሳቁኝ። ኤፍሬም መርካቶ የሚል ስም ተሰጥቶታልና ኤፍሬም መርካቶ እንዴት ተባለ? ቤተሰብ ኤፍሬም ብክን ኤግዛክትሊ ብክን እና ምን አለ? ስለ ዮሐንስ ራእይ እናወራለን። ዮሐንስ ራእይን እያወራን ተነጋገርን። እዛ ጋር መልአኩ ነው። የትም ቦታ ምንም ነገር እንደሌለ መልአኩ በራእይ ለማያሳየዋል ለዮሐንስ ያሳየዋል። ዮሐንስ በጣም ያዝንና ያለቅሳል። ከዛ በኋላ አይዞ አታልቅስ ተብሎ ጌታ ኢየሱስ ክርስቶስ እንደታረደ እንደሚሰግዱለት እንደሚዘምሩለት እዛው ላይ ተናገረ ማለት ነው። ስለዚህ እኔ ጥያቄ ምንድነው? የተመታው ሰው አይደለም መልአኩ እንዴት ሆኖ ምድርም ላይ ከምድርም በታችም በሰማይም ይሄ ነገር የሚገባው እንደሌለ በምን አወቀ አልኩት። ላስረዳ። ይሄ ሜታፎርም ነው። ላስረዳ። ለምሳሌ መርካቶ ውስጥ 1000 ብር ይጠፋላል። አዎ መርካቶ ውስጥ 1000 ብር ይጠፋል። መርካቶ ውስጥ 1000 ብር ሲጠፋ እኔ እናንተ አዋጅ እናውጃለን። ምን የሚል አዋጅ? መርካቶ ውስጥ 1000 ብር ጠፍቷል፣ ያገኛችሁ ሰዎች ንገሩኝ ትላለ ብለህ ታውጃለህ። እሺ ከዛ ሰዎች ሰሙና አላየንም አሉ። መልአኩ ማለት ይሄን ያደርገዋል። አስቦ ጌታ በራእይ ያሳየውን እሱ መርካቶን ያሳየኛል። እንደዚህ አይነት ትምህርት እኔ ትላንት የተወለድኩ ሕፃን ልጅ አድርጎኛል። ምናልባት እኔ ተምሬያለሁ ምናምን ብዬ ስላልሰከስኩ ነው እንጂ ሚሊተሪ ብትለኛ ነው። አሜሪካን የተማርነው ኔቪ ኮሜርስ ግራጁዌት ነኝ። ኢንፎርሜሽን ቴክኖሎጂ የተማርኩ ሰው ነኝ። አሜሪካን ሀገርም ይሄን ማለት አልፈልግም። የተወሰኑ ነገሮች ተምረናል። መሰከሱ አስፈላጊ አይደለም። ምን ጥቅም አለው? በምንነጋገረው ነገር ያ ነገር መማራ ለመማር ይገልጻል አይደለ? ስለዚህ በምንነጋገረው ነገር ላይ እኔ ነኝ ጭንቀት የፈጠርኩብህ እንጂ አንድም ጭንቀት እኔ ላይ አልፈጠርክም። አንተ ግራ ገብቶ ዮኒ ማኛ ማነው ጥቅስ የሚልክልህ እያከታተለ ብለህ ስትል እኔ እንዳነበብኩ ነው የሚያሳየው። ለምን ጊዜን አላባከንኩ? ምክንያቱም ጌታ ኢየሱስ ክርስቶስ መቼ እንደሚመጣ አናውቅ። ተዘጋጅቶ መጠበቅን የመሰለ መልካም ነገር የለም። ኢየሱስ ክርስቶስ የዓለሞች ሁሉ የጌቶች ሁሉ ጌታ ነው።
ሰው። ስለዚህ እኔ በደንብ እያረኩ ስጠይቀ ከዚህም መልአክ እያወጣው ከትንቢተ ዘካርያስም ከትንቢተ ዳንኤልም ከዮሐንስ ራእይም ከሌሎችም እያወጣው ስናገር ድንግጥግጥ ወጣና ግራ ገብቶ አልክ። ለምን? ማንበብን የመሰለ ትልቅ ነገር የለም። መጽሐፍ ቅዱስ የማንበብ ጉዳይ ነው። ስለዚህ አሁንም የምለው ምንድን ነው፣ ባየሁት ነገር ላይ ፔንቴኮስታል ምንም ዜሮ እንደሆነ አየን። ሉተራውያንና ኦርቶዶክስ በጣም ተቀራራቢ ነገር አለ። በሕፃናት ጥምቀት ላይ ያለው ነገር እኔ የምለው ኢየሱስ ክርስቶስ ራሱ ሲናገር ይሄን ነገር አደርሱላቸው ሲናገር ሕፃናትን ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት ለእነሱ ላሉ ናትና ካለ የውርስ ኃጢአት የለባቸው። እዝዳን ይመጣሉ፣ ምንም አትከልክሏቸው ነው ያለ። የሚጠየቅ ሕፃን የለም። ግን በክርስትና ለማኖር በክርስትና ለማሳደግ የሚጠቅመው ክርስቲያን ማድረግ ነው ከልጅነቱ ጀምሮ። ሙስሊሞች ምን እንደሚያደርጉ ታውቃላችሁ? ከልጅነቱ አንድ ልጅ የመጀመሪያ ድምፅ እንዲሰማ የሚፈልጉት የአዛን ድምፅ እንደሆነ ታውቃላችሁ? ሙስሊሞች እቺን አርፋታል። ሙስሊሞች ጋር ብትሄድ የመጀመሪያው ሕፃን ልጅ ከእናቱ ማፀን ሲወጣ የሚያሰሙት ድምፅ የአዛን ድምፅ ነው። በጆሮ የአዛን ድምፅ ያሰሙታል። የመጀመሪያው ድምፅ የኛ የፈጣሪያችን ድምፅ ነው። ስለዚህ በ40 ቀንና በ80 ቀን ክርስቲያን ማድረግ ለአንድ ክርስቲያን መልካም ነው። ጉዳት የሚባል የለው። ሲያድግም ክርስቲያን ነው የሚሆነው። ሲያድግም ክርስቲያን ነው የሚሆነው። 2 3 አታስጠምቀውም። እና ያ ነገር ጥሩ ነው ብዬ አስባለሁ። ትምህርቱን መማር ነው። ከዛ በኋላ ክርስትና መማር ነው። ሌላው በትምህርታቸው እንዳለው የራሳቸው አስተማሪ አንጎል ያደረጋቸው የሰደቡት ትምህርትን አሳያችኋለሁ። ከሱ በፊት ግን አንድ ለባሉ ድምቀት አንድ ይቺን ነገር አብረን ብንላት ደስ ይለኛል። አንድ ላይ እቺን አንድ ላይ አንድ ላይ ቤተሰብ እሱን እያደረጋችሁ ጠብቁኝ። ሌላው ይሄ ሰው በጣም ተመቸኝ። ኦርቶዶክስም በጣም ይተች ነበረ። ስሙ ጠፍቶኛል። ስሙን ትነግሩኛላችሁ። ይሄ ሰው ኦርቶዶክስን በጣም የሚተች ኦርቶዶክስን በጣም የሚጠላ ሰው ነበረ እና ምንድን ነው መጣ ስሙ ካልተቸ ያገለገልክ የማይመስል ኦርቶዶክስን ካላዋረድክ ኦርቶዶክስን ካላሳነስካት ኦርቶዶክስን ካላጣጣልካት ያገለገልኩ የማይመስልበት ጊዜ ነበረ። ለሱም ሶሪ ብያለሁ ነኝ ለመሰለ እግዚአብሔር ይባርክ። ማን ነው የሚባለው ይሄ ሰው? ይሄ ሰው እግዚአብሔር ይባርከው። ምን አለ? ኦርቶዶክስን ካልሰደብክ፣ ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ከፍ ያለው ታንኪዩ ኬፋ ሰምተሃል ብሮዬ? ስማ በደንብ አየህ። ንስሐ ማለት ይሄ ነው ማብራዳ፣ ንስሐ ነው። ኦርቶዶክስን ካላንቋሸሽኩ የሰበኩ አይመስለኝም። ኦርቶዶክስን ካልተቸ ያገለገልክ የማይመስል ኦርቶዶክስን ካላዋረድክ ኦርቶዶክስን ካላሳነስካት ኦርቶዶክስን ካላጣጣልካት ያገለገልኩ የማይመስልበት ጊዜ ነበረ። ለሱም ሶሪ ብያለሁ ነኝ ለመሰለ አይጠቅም። ከፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ። ወደ እኔና ከፍ ያለው ትዘግበኛለህ ማብራታ። የአገልጋዮች ሚስጥር አለ፣ ዘረግፍልሃለሁ። ያለ ፍራቻ አንጠፍጥፌ ዘረግፋለሁ። ማን እንደሰጠኝ አልናገርም፣ ዘረግፈዋል። ጌታ ኢየሱስ ምስክሬ። ማን ይስጠኝ እስካሁን የተናገርኩት የለም። ብዙ መረጃ መጥቶልኛል። ዘረግፈዋል። ይኸው አለ ብላችሁ ለመሰለ በቃ አይጠቅሙም። ብዙ ጊዜ ይህን ህዝብ እንደውም ከኦርቶዶክስ እንዲወጣ አንዳንድ ጽንፈኞች የኦርቶዶክስ የኦሮሞ ትግል ውስጥ ተደብቀው ኦርቶዶክስን የማዳከም ሴራ ሲሰሩ ታያለ። ኦርቶዶክስ እንድትዳከም አልፈልግም። በጣም ምስኪን ሰው ነኝ። በጣም የዋኔ ከራሴ ይልቅ 2000 3000 ብር ካለኝ ፕሮግራሞች በማድረግ በማገልገል ማመን ሰው ነኝ እና ታዲያ ምንድን ነው ቱለማ ኦሮሞ መሬቱን ለኦርቶዶክስ ሰጠ ተብሎ ይህን ያህል እሷ ላይ ብቻ እንደዚህ ማሰብሰብ ማለት የታቀደ ሌላ ስውር አጀንዳ አለ። ባይዘው ለካ በሽንገላም እግዚአብሔር መስበክ ይቻላል።
ክርስቶስን ያለ ፍቅር መስበክ ይቻላል። በቃ እንዲህ ስለማያዋጣ ነው ነገር የትዕቢትም የጉራም ተባረክ። ስለዚህ አያችሁ የነሱ ትልቁ ሴራቸው ኦርቶዶክስን መስደብ ስብከት ነው። ከፍ ያለው ተቀይሯል። ከፍ ያለው ኦርቶዶክስን ስደብ ብትለው አይሰማህ። ኦርቶዶክስ ፍቅር እንደሆነ መስክሯል። እኔ ኦርቶዶክስ ፍቅር ሳይሆን ማንነት ነው ብዬ አምናለሁ። ማንነት ውበት እንደሆነ መናገር እችላለሁ። በድፍረት ነው የምናገረው። ውበት ማንነት መንፈሱ ቤተክርስቲያን ገና እግር ሲገባ የሚሰማ መንፈስ ቅዱሱ ቁጭ ነው የሚያደርገው። ሌላ ነገር እንድታስብ እንኳን ቤተክርስቲያን ስትገባ አያደርግም። እዚያ አባቴ ሜካፑን ተለቅልቃ ሚኒስከርት አድርጋ ባል ፍለጋ ልትመጣ የምትችል ሴት አለች። እንተዋወቃለን። መንፈሱ ገና ግቢው እኮ ነው። ቤተ መቅደሱን ቶ ግቢ ኦርቶዶክስ ስትገባ ያለው መንፈስ ኮምፕሊትሊ ይለያል። ጌታ ኢየሱስ ምስክሬ ነው። ገና ስትገባ ሌላው ቦታ ነፍሴ ምንም ጣጣ የለው። ያየሁትን ነው የምናገረው። እና እውነት አላት። ግን እንዳልኳችሁ አጥሯ እንዲነቀነቅ የተደረገው ዓለማውያን በምትፖስቱት ፖስት ነው። ይሄን ልንገራችሁ። ዓለማውያን በጭፈራችሁ የተነሳ በዘፈናችሁ የተነሳ ኦርቶዶክስን ምን ያህል እንዳዋረዳችሁ እራሳችሁ ምን ያህል ኦርቶዶክስን እንዳስቀጠቀጣችኋት ዓለማውያን ወይ ከቤተ ክርስቲያኑ አልሆናችሁ ወይ በዓለም ላይ ሆናችሁ ደስተኛ እኮ አይደላችሁ። ዲዶ ሜክ መኒ አረበት ገንዘብ ብታገኙበት ለምን እንደፈለጋችሁ አይ ዶንት ኬር። ገንዘብ ለማታገኙበት ነገር መበላቀጡ ምን ጥቅም አለው? ሃይማኖታችሁ ማሰደቡ ምን ጥቅም አለው? ገንዘብ ብታገኙ ሪች ብትሆኑ በገንዘቡ ብትደልቡ እሺ ተበላቀጡ። ምንም 5 ሳንቲ ለማይሰጣችሁ ቲክታክ ስትበላቀጡ ለላይክ ፍለጋ መዋሉ ውርደት ነው። ኦርቶዶክስን አታሰድቧት። የምታሰድቧት ነጠላዋን አድርጋችሁ ስትዘምሩላት አፋቸውን ነው የምታስይዙት። ስለዚህ ያቺን ነገር ብታደርጉ መልካም ነው ብዬ አስባለሁ። ኦርቶዶክስ እርግጥ በሰው አትመዘንም። የእኛ ሰው ግን ሰው አይቶ ነው የሚሰናከለው፣ ሰው አይቶ ነው ሚድ ነው። የሰው ልጅ በሰው ይሰናከላል፣ በሰው ይድናል። ስለዚህ ይህንን ነገር በደንብ አድርጋችሁ ብታዩት የኦርቶዶክስ ልጆች ገንዘብ ማታገኝበት ከሆነ ታወቅሽ አልታወቅሽ who cares? ሳይበላቀጡ ብዙ ገንዘብ የሰሩ እህትና ወንድሞች አሉ ሶሻል ሚዲያ ላይ። አልተበላቀጥኩም አባቴ። እንክት አድርጌ ሶሻል ሚዲያ ላይ ገንዘብ ሰርቻለሁ። እንክት አድርጌ ሳልበላቀጥ እንክትክትክትክት አድርጌ በልቻለሁ። አዶናይ ሶሻል ሚዲያ ላይ አልተበላቀጠም፣ ገንዘብ ሰርተዋል። ተግባባን? ጆን ዳንኤል አልተበለቃቀጠም፣ ሶሻል ሚዲያ ላይ ገንዘብ ሰርተዋል። ናውን ፎንቴ አልተበለቃቀጠም፣ ገንዘብ ሰርተዋል። ያው ጉቶና እንትና አልሰሩም ገንዘብ። ጉቶና ማነው ስሙ ሞጣ አልሰሩም ገንዘብ። ምክንያቱም they are not ስማርት አይደሉም። ስትራቴጂ የላቸው፣ የሚያደርጉትን ነገር አያውቁም። ስለዚህ ገንዘቡን አይሰሩትም። መስራት ይቻላል ገንዘብ እንዴ! ትላንት የመጣው ማሜ እንክት አድርጎ ገንዘብ ሰርተዋል። ይሰራል። ስለዚህ የኦርቶዶክስ ልጆች ብታስተውሉት ሶሻል ሚዲያ ላይ ጥሩ ነው። ኦርቶዶክስ በጣም ብዙ የሚሰጥ ተነግሮ የማያልቅ ሀብት አላት። የእውቀት ሀብት ተነግሮላት አያልቅ። ተግባባን? ስለዚህ ገንዘብ መስራት ይቻላል፣ ከባድ አይደለም። በእውቀት በጥበብ ሲሆን ገንዘብ ትሰራላችሁ። ግን ለብሽሽቁ ይኸው ወገቤን ብሎ ገንዘብ ሲሰበስብ የነበረው የኦርቶዶክስ ልጅ አላየሁ።
ኢየሱስ እኔ ለኤርሚያስ አድርሱልኝ ቆርጣችሁ ይሄን ኤርሚያስ አበበ ዮኒ ማኛ በህልሜ አይቼው እንደዚህ ያደርገኛል ምናምን ብለሃል አይደለ? በእግዚአብሔር ቃል ላይ አላቅጣል ምናምን ብለህ ሙድ ይዛል አይደለ? ልጠይቅህ ክፉን ከሚያሳይ እግዚአብሔር አምላክ እኔ አሳይም ባይ ነኝ። ክፉን ከሚያሳይ አንተ ከተያዝክበት ነገር የሚያድነውን ነገር እንዴት አያሳይህም? ይሄንን ነው እኔ የምጠይቅህ። ክፉን አሳይቷል። ስለ ሰዎች ክፉ ስለ እኔ ብቻ ሳይሆን ስለ ደምረው ክፉን አሳይቷል። ሲሞት አየዋለሁ ምናምን ብለሃል። ትሞታለህ ብለዋል። ዮኒ ማኛንም እንደዚሁ እና አቤል አቡናንም እንደዚሁ አማንሻሎምንም እንደዚሁ ብለሃል። ክፉን ጌታ ያሳይሃል። አንተ የምትድንበትን የምትፈወስበትን ወገብህን የሚያስቸግርህን ዲስክ የወረደውን ምናምን እግዚአብሔር አምላክ አሳይቶ እንዴት አልፈወሰም? ይህን ለአንተ ጥያቄ ነው የምጠይቀው፣ ስድብ አይደለም፣ ጥያቄ ነው። አየህ ክፉን ያንተ ህያው እግዚአብሔር አምላክ ህያው የኔ አምላክ እያልክ ነው የምትለው፣ እየተንዘረዘርክ ነው የምታወራው። እንዴት በጎውን ነገር አላሳየም? እንዴት መልካሙን ነገር አላሳየም? ምናልባት የሚያሳይ ቅርጫው ኢየሱስ ነው። ቅርጫው እናንተ በቅርጫ የምታመልኩት ኢየሱስ ክርስቶስ ነው ያንን ያሳየ? ወይስ እውነተኛው አምላክ ነው የሚያሳየ? እውነተኛ አምላክ ሰዎች ሲፈወሱ፣ ሰዎች ሲባረኩ፣ በይቅርታ ሲያድናቸው፣ ሲምራቸው እኔ አሳይቶኛል። አንተ የሚያሳይ ግን ሰዎችን ምን ሲያደርግ ሲያጠፋ፣ ሰዎችን ሲገል፣ እንደነ ትዝታው ባልታዛር ከሆነ ደግሞ ሰዎችን ጸሎት አድርጋችሁ በማህበር ጸልያችሁ ለማስገደል ትጸልያላችሁ። ስለዚህ ይሄ ነገራችሁ በጣም ነው የሚያሳዝነኝ የሚያሳፍረኝ። ሌላው ለስዕል አትስገዱ የሚል ቁማር ይዛችሁ መጣችኋል። ልጠይቅ እንዴ ተስሎ የለ እንዴ? መጽሐፍ ቅዱስ ላይም እኮ ይላል። እናንተ የምትመርጡት ምንድን ነው? ፒክና ቹዝ እያደረጋችሁ የምታደርጓት ነገር ግራ ነው የሚገባኝ። ደስ የሚላችሁን ታደርጋላችሁ፣ ደስ የማይላችሁን አታደርጉም። እንዴ በስነ ስርዓት ቅረጽ ተብሎ የለ እንዴ? ቅረጽ ክሩቤልን ሲቀርጻቸው ምን ሳላቸው ማለት ነው። መቅረጽ ማለት መሳል ነው። የሚጠረቡ ነገር አይደለም። እነ ክሩቤል በእውነት ካነበባችሁት ብዙ ነገር አለ፣ ለመልካም ነገር አለ። የአምልኮ ስግደት ከሆነ ችግር አለ። የአምልኮ የአክብሮት ስግደት ትደፉ የለ እንዴ? ብድር ለመጠየቅ የሰው እግር ላይ ተወድቆ የለ እንዴ? የባለስልጣን እግር ላይ ወድቃችሁ ታኮ የለ እንዴ? እሱም ምን ልትሉት ነው? በመልካም ነገር ካያችሁት ነገሮች ሁሉ ሰላም ናቸው። በመልካም በቅንነት ካያችሁት ምስጋና የሚገባው እግዚአብሔር ብቻ አይደለም የሚልም ደም የሆነ ማንነት የለው። ቤተክርስቲያን በክርስቶስ ደም የተሰራ አይደለም። ያንተ የሆነ መጋዘን ውስጥ ትገባለህ፣ ስፒከርና ምን ትይዛለህ? ስፒከርና እንትን ማይክ ትይዛለህ። ሃሌሉያ ስትል መዋል። ይሄ እምነት አይደለም። ከዛ ኪቦርድ ድሽ 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 ታደርጋለህ። ይሄ እምነት አይደለም እና ብትማሩ ጥሩ ነው። እምነት ብዙ ጥንካሬ ያስፈልገዋል። መንግስተ ሰማያት እንዲሁ በነፃ የምታገኘው አይደለም። በቅድስና ካልተመላለስክ ማናችንም መንግስተ ሰማያትን አናገኛትም። እንዲያውም ይቅርታ ትምህርቱን ላሳያችሁ ምን ብሎ እንደሚያስተምር በጣም ይቅርታ አላሳየዋቸውም። ቅድም ያልኳችሁ አልረሳሁትም። የተናገረው የራሳቸው አስተማሪ ቅድስና ዝም ብሎ አንዴ ድኖ ቀጥታ መዳን ነው የሚባል ቁማር የለም ነው የሚለው። ሌላው እርስ በራስ ቆይ ከዛ በፊት እርስ በራስ ጥሪ እየተደረገ ነው። እኔ ኃይሉ በጣም የሚመቸኝ ሰው ነው። ጥሪ አድርጓል ለጴንጤዎች። ስሙ ለዶክተር ማሙሻ፣ ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነቢይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ለሞግታችሁ ዲቤት ላደረጋችሁ ፈቃደኛ ነኝ። ስሙ
በደንብ ስማ። ቆይ የወንጌል አማኞች ገለመን ያተወል ስማ፣ ተቀበል። ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነብይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ልሞግታችሁ ዲቤት ላረጋችሁ ፈቃደኛ ነኝ። የወንጌል አማኝ የሆናችሁ ሰዎች በሙሉ ይህንን ቪዲዮ ቆይ ራሱን ልፈልገው። ቆይ ኃይሉ ብዬ ልግባ። ኃይሉ ዮሐንስ እግዚአብሔር አብርሃምን በዓለም ሕዝብ ሁሉ ዘንድ ዲቤት የጠራውን ሊወስድ ፊልጵስዩስ ቆይ ጌታችን ኢየሱስ ትውልድ ሁሉ በጣም ኦርቶዶክስን የሚያክብር ሰው ነው ይሄ ሰው። እሱ ፔጅ ላይ አላየሁት። ኃይሉ ዮሐንስ በጣም ጓደኛዬ ነው። ከኔ ጋር በጣም የሚመቸኝ ሰው ነው። ከነ ልዩነታችን ተከባብረን ያለን ሰው ነን እና ጥሪ አድርጎላቸዋል። ጴንጤ ለጴንጤ ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነብይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ልሞግታችሁ ዲቤት ላረጋችሁ ፈቃደኛ ነኝ። የወንጌል አማኝ ጴንጤ ለጴንጤ ጥሪ ተደርጎላል። ተቀበል። አይገርምም? ግን ጴንጤ ዮኒ ማኛ እግር ስር ሲወድቅ ወይኔ ለታቦት አልሰግድም ብለህ ዮኒ ማኛ እግር ስር ተደፋ አይደለ? አስቸጋሪ ነው። ዮኒ ማኛ እግር ስር ወደክና እኔን ልትራገም ተሰባሰብክ። ከባድ ሚዛን። ከዛ እንትን አለ ላሳያችሁ፣ ትምህርታቸው ምን እንደሆነ በደንብ ላሳይ። ይኸው እዚህ ጋር አለ። አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። ሰማ። አንዴ ከዳንክ በኋላ ዘላለም ድነሃል የሚባል ትምህርት የለም። ተጨቃጨቁ። እኔ ያላችሁትን ነው የማሰማው። አንዴ ከዳንክ በኋላ ለዘላለም ድነሃል የሚባል ትምሮ የለም። እሺ፣ አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወት እና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለግኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ሰማለህ? ይህን እኮ ኦርቶዶክስ ነው የምትለው፣ ጴንጤ አይደለም። የኦርቶዶክስ ትምህርት ለምን ትዘርፋላችሁ? ለምን ትዘርፋላችሁ? ይሄ የኦርቶዶክስ ትምህርት እንጂ የጴንጤ ትምህርት አይደለም። ለምንድን ነው የኦርቶዶክስን ትምህርት ዘርፈ በአዳራሽ የምትሰብከው? እኔን ስታደናብሩኝ ያልነበረ? አንዴት ተጠመቅ ያመነ የተጠመቀ ይድናል ብለኸኝ ካላችሁኝ በኋላ አልደረቀም የምትሉኝ ታዲያ ለምንድን ነው? አሁንም በኢየሱስ ክርስቶስ ነው ማምነው፣ ግን ዮኒ ማኛ በጽድቅ መመላለስ አለበት ለመዳን ብዬ አምናለሁ። ለምንድን ነው የምታወዛግቡን? ለጤናችንስ ጥሩ ነው? እኔ ጤናዬ ቢምታታብኝ ጥሩ ነው? የዮኒ ማኛ አልደረቀም። አንዴ ድነሃል ማኛው ሲሆን አልደረቀም ትሉኛላችሁ። ስለዚህ ከትምህርታችሁ ጋር ክላሽ አያደርግም። አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወት እና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለግኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ ማለት ነው። ምን አለ? መዳን ብቻ አይደለም ወደ ሲኦል መንገድ ነው የምትሄዱት። ስለዚህ አንዴ የተጠመቀ ይድናል የሚባለው ትምህርታችሁ
ውሃ በላው። ስለዚህ የዮኒ ማኛ ጥምቀት ሻወር ነው እያላችሁ ሲፋቅ የዮኒ ማኛ ጥምቀት ሻወር ነው እያላችሁ ዋሻው እንዴ? ሻወር ነው። እና አትስደቡኝ፣ እኔ ምንም አላረኩኝም። ብትድኑ በቅጽበት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳንን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን ምኑ ልንገራችሁ፣ ብዙ ጉድ አለ። መንግስተ ሰማይን ልብህ እንደሚያሳጣህ ታውቃለህ። ተባረክ። ይሄ ዲያቆን ነው፣ በነገራችን ላይ ይሄ ዲያቆን ነው። ስጠረጥረው ይሄ ይቀርልን መምህር ዘበነ ይቀርልኝ። በዚህኛው በዘነበ በፓስተር ዘነበ መምህር ዘበነን ውሰዱልንና ይሄኛውን አምጡልን። ይሄ ያስፈልጋል ለኦርቶዶክስ። ክፋት እንደሚያሳጣህ ታውቃለህ። መንፈስ ቅዱስ መንግስተ ሰማይን ቅንነት በማጣት ምክንያት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይ ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን እዚህ እንደምታጣ ታውቃለህ። ይህ ትምህርት የአዲስ ኪዳን ትምህርት ነው። ይህ ትምህርት የአዲስ ኪዳን ይሄ ነው እንግዲህ። ከታች ያለው አማን ሻሎምን ካልቪኒስት ነው። አማን የሚለው በጣም ነው የሚመቸኝ። ምንድን ነው ክርስቶስ ለተመረጡት ነው የመጣው፣ ቀድሞ ፒክ አድርጎናል፣ በእሱ ነው የዳን ነው ብሎ የሚያምን ሰው ነው። ለዓለም ኃጢአት ነው የመጣው ክርስቶስ። የተቀበለው ሁሉ ክርስቶስን ይድናል። ይሄ ነው በዊሊንግነስ ነው ክርስቶስ የሚያድነን። የእኛ ፍቃድ መኖር አለበት። የእኛ ፍቃድ እሱን እንደ አዳኝ የሚያድነኝ ክርስቶስ ነው ካልክ ትድናለህ፣ በጸጋው ስትመላለስ ማለት ነው። እሱ ግን የሚለው እንደ የኢዮዳብ ጉቶ አይነት እምነት ነው። የኢዮዳብ ጉቶ አይነት እምነት ምንድን ነው? አንዴ ድኛለሁ ጠቀጥቃለሁ፣ አንዴ ድኛለሁ፣ ስለዚህ ሰጋቱራ ሆኜ ገነት እገባለሁ። ይሄ ነው ትምህርቱ። ለማጣመም ብዬ እንጂ ስለ አቡነ ተክለ ሃይማኖት ትንሽ ማቃት አለ። ልዘግብ እስቲ። ዮኒ ማኛ ዋሽቷል ወይስ አልዋሽም? ማጣመም እችላለሁ፣ ማቃናት እችላለሁ። አቡነ ተክለ ሃይማኖት ጸሎት ያደርጋሉ። በጸሎት የሚታወቁ ናቸው። ይከልቅዳል። ወርልድ ኦርቶዶክስ ላይ ባለችው ነገር ላይ አቡነ ተክለ ሃይማኖት ተጽፈዋል። ኢትዮጵያ ላይ ለመጀመሪያ ጊዜ ኦርቶዶክስ የራሷን ፓትሪያርክ እንድትሾም ካረጉ ታላላቅ ጳጳሳት መካከል አቡነ ተክለ ሃይማኖት የመጀመሪያው ናቸው። ኢትዮጵያ ከሳቸው ጊዜ ጀምሮ ነው ምን ማድረግ የጀመሩት። ኢትዮጵያ ምን ማድረግ የጀመረችው እንትኑን ጳጳስ መሾም የራሷን የጀመረችው። የተቅማጡ ጉዳይ እንነጋገር። የአቡነ ተክለ ሃይማኖት ምን ይሆናሉ እንግዲህ እነንትናም አሁን ለምሳሌ ጳውሎስን ብታየው ውጋት ነበረበት። ጳውሎስ ውጋት ነበረበት እና ክርስቶስ ሲጠይቀው ምረጥ አለው። ጸጋው ይሻላል ወይስ ውጋቱ ይሻላል ብሎ አስመርጦታል። እና ውጋቱን ይዞ ነው በበረከት ሲኖር የነበረው። እና ሲሉ በምንድን ነው እኔ መዳኔን የማውቅበት? በምንድን ነው ክርስቶስ መዳኔን የማውቅበት? ሌሎቹ በመጋዝ ተሰንጥቀዋል፣ ተደብድበዋል፣ ተዘግዝቀው ተሰቅለዋል፣ ዘይት ውስጥ ተቀቅለዋል ለአንተ ስም። እኔስ መዳኔን በምንድን ነው የማውቀው ብለው ሲለው አይ በሽታ ይዛል፣ አንተ በተቅማጥ በሽታ ትያዝና ትሞታለህ፣ እሱ ለአንተ ምልክት ይሆናል ተብሎ ነው የተነገራቸው። አቡነ ተክለ ሃይማኖት አቡነ ተክለ ሃይማኖት የተነገራቸው ይሄ ነው። ምልክት እንዲሆነ አንተ በምን በተቅማጥ በሽታ ትሞታለህ ተብሎ ነው የተባለው። በዛ ነው እንግዲህ ያረፉት። ይህን ደግሞ ቀድመው አቡነ ተክለ ሃይማኖት ተናግረዋል። ምን ብለው? አይ ጌታ ምልክት አሳይቶኛል። የኔ ሌሎቹ በመጋዝ የተተረተሩ አሉ፣ በዱላ በድንጋይ ተቀጥቀጠው የተገደሉ አሉ።
ተዘግዝቀው የተሰቀሉ አሉ። ዘይት የፈላ ውስጥ የተከተቱ አሉ። እኔ ግን በዛ መልኩ አይደለም መስዋዕትም ሆነው እኔ በምን በተቅማጥ በሽታ ትሞታለህ ብሎኛል ጌታ እግዚአብሔር አምላክ ብለው በዛ ነው ያረፉት። ይሄ ነው እውነተኛ ትምህርቱ። ማጣመም ከፈለክ ግን ቅዘኖ ብለህ ዋሽተህ ስም አጥፍተህ ምን ብለህ ፖለቲካ ትሰራለህ። እውነተኛ አዳማጭ ካለ ግን ከነ ምልክቱ ተናግሯል። አሁን ለሙስሊም የተደበደበ አምላክ ራሱን ማዳን የማይችል አምላክ እንዴት እኛን ያድነናል ሊል ይችላል? አንድ ሙስሊም ትክክለኛ ምክንያት ነው። እንደ ሙስሊም ሆነ ከጠየቅ፣ እንደ አንድ ቡዲዝም ከጠየቅ ራሱን መከላከል ያልቻለ አምላክ እኔን እንዴት ይከላከለኛል ሊል ይችላል። እንዴት ራሱ አምላክ ሆኖ ወደ አምላኩ ይጸልያል? የኔም ፍቃድ ሳይሆን የአባቴን ፍቃድ ያደረገ ነው ብሎ ሲናገር ከራሱ ምንም ማድረግ አይችልም። ከእግዚአብሔር ነው የሚያደርገው፣ እኛም እግዚአብሔርን ነው የምንጠይቀው፣ እሱ ነብይ ነው ማለት ነው ብለው ሊል ይችላል። ወደ ምን እያንዳንዱ ወደ ኔጌቲቭ ፖለቲካ መጠየቅ ትችላለህ። በሌላ እምነት ስትሆን የሌላውን አጠማዘብ በኔጌቲቭ ትገባለታለህ። ስለዚህ በኔጌቲቭ ገብተህ ማበላሸት ትችላለህ። ፖለቲካ ማለት ያ ነው። በነገራችን ላይ የሃይማኖት ፖለቲካ አለ፣ የሀገራዊ ፖለቲካ አለ፣ ቺኮሎጂ ፖለቲካ አለ፣ ብዙ አይነት ፖለቲካ አለ። ስለዚህ አቡነ ተክለ ሃይማኖት እውነት ለመናገር እግዚአብሔር ይቅር ይበለኝ በደንብ ለእግዚአብሔር ኖረው ያረፉ ሰው ናቸው። ብዙ በኦርቶዶክስ በነገራችን ላይ በየገዳማቱ የምታያቸው እግዚአብሔርን ፈልገው እንጂ ሰው ፈልገው የሄዱ ሰዎች አይደሉም። ይቺ ምድር በቃን ብለው ነው። መነኮሳት ማለት በኦርቶዶክስ ከሚኖረው በታች ከሟች በላይ ብላ የሚኖሩ መነኮሳት አሉ። ዓለም በቃኝ ያሉ እግዚአብሔርን የሚያመልኩ ብዙ በገዳም ባህታውያን አሉ፣ መነኮሳት አሉ። ይሄ በእግዚአብሔር ፍቅር ስጋን የማይፈልጉ የእግዚአብሔርን መምጫ ብቻ የሚፈልጉ እንጂ በአሳማ ስጋ እየደለቡ በቪኤት እና በፕራይቬት ጀት የሚርመጠመጡ ሆዳሞች አይደሉም። ስለዚህ ኮምፕሊትሊ የኦርቶዶክስ እምነት የገባቸው ሰዎች ዘላለማዊ ህይወትን ይኖሩታል። ዊዛውት ኳስችን ጥያቄ እንኳን አይጠይቁም። ለምንድን ነው መጾመው ብሎ እንኳን አይጠይቁም። ይጾማሉ። ለምን? መጾም ከእግዚአብሔር ጋር እንደሚያገናኝ ያውቃሉ። መጸለይ የእግዚአብሔር ቤትን እንደሚያወርስ ያውቃሉ። ለጥያቄ እንኳን አያቀርቡትም። ሆዳሙስ ምን ይላል? ከአፍ የሚወጣ እንጂ ወደ አፍ የሚገባ ችግር የለውም የሚል አንድ ጥቅስ ይዞ ሊመጣና ያጓራብሃል። ሆዳሞች ሁሌ የሚወጡባትን መንገድ ኤክስኪውዝ ነው የሚፈልጉት። ጻድቆችስ በደንብ ይቀበሉታል። ለምን ብለው እንኳን አይጠይቁም። ጻድቅ ስትሆን አትጠይቅም። ያመነ አይደለም የሚለው ጻድቆች አይጠይቁም፣ ያደርጉታል። ያቺ 12 ዓመት ደም ሲፈሳት የነበረች ሴት ምን ታረግ ነበረ? አንዴ ጨርቁን ብነካው የኢየሱስ ክርስቶስን ጨርቁን ብነካው እድናለሁ ነው ያለችው። ፕሮሰስ የለ፣ ልጾም ልጸልይ ምን ላድርግ፣ የሁላ ግርግር አለ። ሰውላ እየገፋው እኮ ነው። ሰውላ ይጋፋው ነበር ክርስቶስን። ሁሉም የተጋፋው እሱ ጋር እንደ አይሾ ስፒድ ኢትዮጵያ እንደመጣው አብሮ መገፋፋት ነው የፈለገው። ግን ኢየሱስ ክርስቶስን ጨርቁን ብቻ በነካ እድናለሁ። ዳነች፣ ምንም ጥያቄ የለው። ስለዚህ አሁንም የኦርቶዶክስ እናት አባቶች ይህንን ጸሎት ጀርዬ ይህንን ጸሎት መነኮሳት ሲያደርጉ፣ ባህታውያን ሲያደርጉ፣ የበቁ ሰዎች ቄሶች ሲያደርጉ ምን ለማለት ነው? ለመጽደቅ ነው፣ ለሌላ ጉዳይ አይደለም። ማን ነው በቪየት መሄድ የማያምረው? እስቲ ንገሩኝ። ማን ነው የተንጣለለ ቪላ ላይ መኖር የማያምረው? ማን ነው? ሁሉም ያምረዋል አይደለ? ያ ምንም ጥቅም የለውም። ዓለምን ንቀው ኖ ይሄ አይደለም ኑሮ የኔ ቤት ሰማይ ቤት ነው ብለው የቆምንበት መሬት ነገ ይንገዱ። ካልተጠመቀ አትደም። ያመነ የተጠመቀም እኔና ዮኒ ቬጋስም
ካልኩኝ ምን ማለት ነው? እኔና ዮኒ ቬጋስ ማለት ነው በቋንቋ። እኔ ዮኒ ቬጋስም ካልኩኝ እኔ ያለው ዮኒ ቬጋስ አለ። እነዚህ የሚነጣጠል ነገር አይደለም። እኔ ዮኒ ቬጋስም ካልኩኝ ሁለት ሰው ነው የጠራሁት እዚህ ጋር። ጥምቀቱም እዚህ ጋር አለ፣ ምኑም ማመኑም እዚህ ጋር አለ። ያንን ነገር ሳይደረግ የተደረገ ምንም ቦታ ላይ የለም። እና ብዙ ጊዜ ችግራቸው ትቢት ድኛለሁ፣ በቃ ድኛለሁ ይላል። እሺ እኔ ተጠምቄያለሁ፣ ድኛለሁ፣ ደን ዋት? አሁንስ አልዳንኩም? ሻወር ሆነ? እኔ አሁን ሰማይ ቤት ብጠየቅ ሙስሊም ከሆነ ሰማይ ቤት ያለው ገስዋት፣ ኧረ እሱ እኮ ሙስሊም ነበርና ቤተሰብ ነው ይባላል። ጌታ ጴንጤ ከሆነ ኧረ ማኛው ጴንጤ ነበር እባላለሁ፣ በጴንጤም ገባለሁ። በኦርቶዶክስም ከሄድክ ኧረ ማኛው ኦርቶዶክስ ነው ተብዬ የኦርቶዶክስ ጀለሶቼን ጠራለሁ። ይብላኝ ለእናንተ፣ ይብላኝ ለእናንተ። እኔ የሶስቱም ወረቀት አለኝ፣ ዶክመንት አለኝ። ይብላኝ ለእናንተ። ይብላኝ ለእናንተ እንጂ እኔ የሶስቱም ላይሰንስ አለኝ። እናንተ ናችሁ የሌላችሁ እንጂ እኔ አሁን በሁሉም ላይሰንስ አለኝ። እኔ አሁን ለምሳሌ ሰማይ ቤት የሙስሊሞቹ አምላክ ይሄ ጨዋታ ነው። 72 ለ6 እናካፍልና ስንት ድንግል ይደርሰኛል? አንዴ ቤተሰብ አንዴ ቤተሰብ 72 ሲካፈል ለ6 12 ይደርሰኛል። ቤተሰብ የአራድዬ ልጅ 72 ድንግል ለ6 አካፍለው ለ6 ወር 12 ድንግል ይደርሰኛል። አዎ 12ቴን ይዤ ፉን ላል። ይብላኝ ለሌላ ቤተሰብ። ስለዚህ እንደኔ ዞር በሉ፣ እንደኔ ዞር በሉ። ሰምተሻል ጄሪሻ የማትለን ኢየሱስ ክርስቶስ ብቻ ይክበር። አንተ ግን ይመች የማይጥለን ኢየሱስ ብቻ ይክበር አለች። አዎ እኔ ሁሉም ጋር ስላለው ትኬት ቆርጫለሁ። 3 ቤት ትኬት አለኝ። እላይ ቤት ሲገለጥልኝ ሽው አይነ እንደዚህ ነገር ጭውቴ ደስ ይላል። ያ እንደዛ አይነት ነገር አለና ደስ የሚል ነው። ሌላው ምንድነው? ኦንሊ ጂሰስ ለሚሉ አንድ ጥቅስ ብቻ ነው የምታደርሱልኝ። ክርስቶስ ብቻ የሚሉ አዳኝ ክርስቶስ ብቻ ነው በስላሴ አላምንም ለሚሉ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ አንብቡልኝ። የአባቴን ፈቃድ የሚያደርግ እንጂ እኔን የሚል ኢየሱስ የሚለው መንግስተ ሰማያትን አያወርስም ብሏል። ስለዚህ የአባቱ ፍቃድ ማን ነው? እግዚአብሔር። እግዚአብሔርን ፍቃድ የማይቀበል ካለ ምን መሆን አይችልም ማለት ነው? የምን መሆን አይችልም? የክርስቶስ መሆን አይችልም። ስለዚህ እዚህ ጋር ኦንሊ ጂሰስ ለምትባሉ ወንድምና እህቶቼ እቺን ጥቅስ እንዴት አድርጋችሁ እንደምትሸመሽሟት ራሳችሁን ጠይቁ። ብዙ ጥቅስ ስለማያስፈልገው ነው። በአንድ ጥቅስ ዜሮ የሚከት ጥቅስ ስላለ ያንን ነው ምለው። አሁንማ ማስገባት ብችል አስገባ ነበር፣ ግን እድሜ ለማን ነው ስሙ ቼክ ሪኳየርመንትስ ብሎኛል። እምቢ አለ። ከዛ ሌላው ቤተሰብ ሞኔታይዜሽን ቲክታክ ጀምሯል። ለእኔ ቤተሰቦች ነው የምነግረው። ቲክታክ ላይ ለ30 ደቂቃ ላይቭ ኮንቲኒየስሊ ከገባችሁ ከዛ በኋላ ላይቫችሁ ሞኔታይዝ ይሆናል።
ተጓብተናል። ለ30 ደቂቃ ቲክታክ ላይ ከገባችሁ ለእኔ እንደዛ ብሎኛል። ቲክታክ የራሳችሁን አላውቅም። ከ30 ደቂቃ በኋላ ሞኒታይዝ ሆኖ ገንዘብ መስራት ትችላላችሁ። ከ8 ጀምሮ የው ነገረው ስለ ዲያቆን ያወራላል። እሺ ከ8 ጀምሮ ምን ይላል? እንዲያውም ይላል ዲያቆናት ጭምቶች በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ይላል። ዲያቆናት ይላል። ጃምፒ እንኳን ይመልስልን። ቀጥሎ ደግሞ ሴት ልጅ ታቁርብ ተብሎ የተሰጠውንም የተጻፈውንም እሱንም መጽሐፍ ቅዱሳዊ ማስረጃ ስጠኝ። ተቆጥሮ ለራስ ነው የምነግር ማብራ 5000 ወንዶች ሴቶችና ህፃናቶች አልተቆጠሩም ይላል። አልተቆጠሩም። ስለዚህ አሁን ሴቶችና ህፃናቶች በማይቆጠሩበት ሐዋርያት ሲመርጥ ራሱ ኢየሱስ ክርስቶስ ሲመርጥ ወንዶችን ብቻ ነው ሐዋርያት የመረጠው። ለነ ጳውሎስ ሲናገር ደግሞ እነ ጳውሎስ ሴት ልጅ አደባባይ ላይ እንዳትሰብክ ይናገራል። ፀጉሯን ትላጭ ነው የሚለው ቃል በቃል ከመጽሐፍ ቅዱስ ነው የምነግርህ፣ ከኔ አይደለም። ስለዚህ በዝግታ ትማር። ወንድ ልጅ የቤት ራስ እንደሆነ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ይናገራል። እዚህ ስርዓቱን ክርስቶስ ራሱ እየነገረን ነው። ራሱ ክርስቶስ አንተ በምትለው ደግሞ ኖ እኔ እንደፈለግኩ ሆናለሁ የሚል ነገር የለም ብለህ ደግሞ አንተ እዚህ ጋር ትነግረኛል። እስቲ አንተ አብራራልኝ የምትላቸውን ነገር በመጽሐፍ ቅዱስ አስደግፈ ደግሞ አንተ ንገረኝ። እኔ ነገርኩ። ሲያበላ እንኳን የሴቶችና የህፃናት አልተቆጠረም አልኩ። ሐዋርያት ሲመርጥ ወንዶችን ሐዋርያት ነው የመረጠው አልኩ። እነ ዘካርያስ ራሱ ቤተክርስቲያን በሚያስተምሩበት በሚያገለግሉበት ጊዜ እነሱ ናቸው ያገለገሉት አልኩ። በአዲስ ኪዳን ላይ ሙሉን ብታነበው ሉቃስን ብታመጣው ጳውሎስን ብታመጣው ምን ብታመጣቸው ሙሉ ምዕራፎች ሲጽፉ የነበሩት በሙሉ ወንዶች ናቸው በአዲስ ኪዳን። ስለዚህ አንተ የምትለኝ ያለው የት ቦታ እንደሆነ ዝግብግብ አርግና ዝም አስብለኝ። ተሙጋ ሳይደርስ ተሙጋ ለመድረስ ይሄ ሌቭል ትንሽ ነው። ይቅርታ አይደርስም። ሌላ ቶፒክ ቢሆንም ልናገር። የመጀመሪያው ግን ቅድም ያቋረጥከኝ ኦርቶዶክሶች ለዚህ ይጠየቃሉ የሚለው ቅድም ሐሳቤን አቋርጠህ ነበር። ለምን ያለ እምነት የሚያደርጉ አንደኛ ቆሮንቶስ 11:29 ላይ ይሄን መብላትና መጠጣት መብል አይደለም፣ ሰዎች በክርስቶስ ኢየሱስ ብቻ ያመኑ ከእርሱ ጋር የዳኑ ሰዎች ከእሱ ጋር ዩናይት የሆኑ ሰዎች የሚያደርጉት ነገር ነው እንጂ መብልና መጠጡ ዝም ብሎ የሚደረግ ስላልሆነ ኦርቶዶክሶች ለሚያደርጉት ስርዓት ያለ እምነት የሚያደርጉት ስለሆነ ከእግዚአብሔር ዘንድ ጀጅመንት እንዳለ መጽሐፍ ቅዱስ በግልጽ ይናገራል። ያ ጀጅመንት በንስሐ ካልተመለሱ ይጠብቃቸዋል። ኦኬ ወደዛኛው ልመለስ። ወደ ሴት አገልጋይ ቅድም ሲለኝ ነበር መጽሐፍ ቅዱስ ስለ ሴት አገልጋይ። አሁን ይሄ ኮምፕሊትሊ ከሆነ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። አውዱ ላይ ስገባ ደግሞ ይኸውልህ አይ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። ይኸውልህ አሁን የምታወራው ከኔ ጋር ነው። ለምን መሰለ እኔ ተመስገን እባላለሁ። እታች እየጻፉለት ነው። ለዛ ነው አይደለም እሱ ነው ችግር የለውም። በአውዱ ገላትያ 3ን ከታች እየጻፉለት እኔ ቆይ አንድ ጊዜ አዳምጠኝ። አንድ ጊዜ ረጅም ሰዓት ይሆን ይጸጥ ብዬ አዳምጫለሁ አይደል? አዳምጠኝ። ይኸውልህ ቆይ ዮኒ መቆጣት ጀምር እንጂ ዝም በሉ ምናምን በል አይደለ? እኔን አዳምጡኝ በጌታ። ይኸውልህ የመጀመሪያው ጉዳይ የኔ ጥያቄ ምንድን ነው እና በሁሉም በክርስቶስ አዲስ ፍጥረት ሆነዋል ማለት ሴቶች ስበኩ ማለት ነው። ቆይ አንድ ጊዜ ሆኒ ቆይ በጌታ የኔ ጥያቄ በአግባቡ በጨዋነት ነው የጠየቁት። የመጀመሪያው ጥያቄ የክርስቶስ ኢየሱስን ስጋና ደም ሴት እንደምታዘጋጅ ሴት ዲያቆን እንደምታዘጋጅ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ነህ። መጽሐፍ ቅዱስ ብቻ ብለህ የምታምን ስለሆንክ ከሱ ላይ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ቀጥሎ ደግሞ ሴት ልጅ ታቁርብ ተብሎ የተሰጠውንም የተጻፈውንም እሱንም መጽሐፍ ቅዱሳዊ ማስረጃ ስጠኝ። በዚህ ጋር በተያያዘ ደግሞ አንተ ካልቪን ስለሆንክ ስጋውን ብትበላ ደሙንም ባትበላ ችግር የለብህም። ከፈለግክ አሁን ራሱ ተነስተ ሙስሊም ብትሆን አንተ ድነሃል። የዳኑትን አስቀድሞ ወስኗል። ተመርጠሃል። አንተ ብትፈልግ ወንድ ብታገባም ችግር የለብህም። አንተ ያንተ አስተምሮ ይፈቅዳል። የሚያድነውን አስቀድሞ ወስኗልና ስለሚል አንተ የተወሰንክን የተመረጥክን ለመዳን
ጉዳዩ ይሄን ጉዳይ ከፔንቴኮስታል ጋር ባወራ ደስ ይለኝ ነበር። አሁን ግን ካልቪን ላይም ደግሞ ለማውራት ደግሞ መጀመሪያ አንተ ያቦካ ከሆነ እኔ መጥቼ ስለማልጋግርልህ አበበም ይመቸኛል አየለ ከበየ አይነቱ እጅጅ ቢልም ሆዴን አያመኝም ብላል ጀምረቀዋል። ከጀመርከው ደግሞ እንጨርሰዋለን። የምንጨርሰው ከሆነ ደግሞ መጽሐፍ ቅዱሳዊ ጥቅስ ስጠኝ ነው። እኔ ኦርቶዶክስ እኮ እኔ ስሜታዊ አልሆንልህ። 1 ሚሊዮን ጊዜ ኦርቶዶክስ እያልክ ብጠራ እኔ ተመስገን እባላለሁ። ስለዚህ በአግባቡ እናቷ እራት በምትሰጥበት ትሪ አባቷ ቁርስ በሚቀርብለት ሰሃን የክርስቶስ ኢየሱስ ክቡር የሆነው ደም ክቡር የሆነው ስጋ ቀርቦበታል። ተቀባዩ ደግሞ እንደ ዌይተር ሴቷ ዲያቆን ዞራ ተቀባዩ ደግሞ አንስታ ደግሞ ሻት ታደርገዋለች። ይህ መጽሐፍ ቅዱሳዊ ነው ወይ? በሉም ጠጡም በረቱም የሚል ከሆነ ሌላ ፓርት ነው። የክርስቶስ ኢየሱስ ስጋና ደም አይደለም። ስለዚህ በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። አንተ መጽሐፍ ቅዱሳዊ ብቻ አማኝ ስለሆንክ አይ ከመጽሐፍ ቅዱስ አላምንም ትውፊትም ነው ማምነው ቃልክ በቃ አንተ ጴንጤ አይደለህም፣ ካልቪንም አይደለህም፣ ሉተራዊም አይደለህም፣ ውጣ ነው ሐሳብ። በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። እሺ እድል ትሰጠኛለህ ዮኒ? አዎ በዚህ ሰዓት ማንም አያወራም። ጃፒም እንዳከፍት አደራ። ስም ብለህ መስማት ነው። ተሙም እንሰማለን፣ አንተ የምትለው እንሰማለን። የተጠየቀው ጥያቄ ግልጽ ስለሆነ በዛ መልኩ ትመልሳለህ ብዬ አስባለሁ። ከሴት አገልግሎት ጋር የተያዘ ነው። ስለዚህ በትክክለኛው መንገድ ያስቀምጣለሁ። አንድ ጊዜ ከቅዱስ ቁርባንም ጋር እንትን አድርጌ ስለዚህ የጌታ እራት መጽሐፍ ቅዱሳችን ላይ የጌታ እራት ሽማግሌ ይስጥ፣ ወንድ ይስጥ፣ ሴት ይስጥ፣ አረጋዊ ይስጥ፣ በእድሜ በምናምን ከፋፍሎ የተናገረ የለም። የጌታ እራት ውሰዱ የሚል የጌታችን ትእዛዝ ነው ያለው። የጌታ እራት እንወስዳለን። ዛዜ አገልጋይ ጃፒም ሲናገር የሴቶች አገልጋይ ይዞ ዲያቆን ማን አለ ሲል ሲፎክር የነበረው ደግሞ ሮሜ 16 ላይ ጳውሎስ ሲጽፍ በመልእክቱ እህታችን አገልጋዩዋ የማናት ፌበን በዛ በክራንክራኦስ የሚባል ቤተክርስቲያን አገልጋይ ናት፣ ዲያቆን ናት። መጽሐፍ ቅዱስ ይሄን ይናገራል። መጽሐፍ ቅዱስ ብቻ አይደለም፣ ቅዱሳን መጽሐፍት ይሄን እውነት ይመሰክራሉ። ለሮሜ ቤተክርስቲያን ሁሉ ይሄን ቃል ያደረሰች እህት የጳውሎስን መልእክት ሁሉ ያደረሰች እንደሆነች ሁሉ መጽሐፍ ቅዱስ ይናገራል። ቅዱሳን መጽሐፍትም ይናገሩ ፌበን የተወደደች አገልጋይ እንደሆነ ጳውሎስ በመጽሐፍ ቅዱስ ሁሉ ጽፎላታል። በጣም ብዙዎችን መጥቀስ ይችላል። ጢሞቴዎስ አንደኛ ጢሞቴዎስ ላይ ዲያቆኖች እንደነበሩ ምዕራፍ 3 ላይ ፊልጵስዩስ 1:1 ላይ በትክክል ከፍተን አሁን ማየት እንችላለን። ሜሪ ይሄን እውነት ይሄን የጌታን እውነት የጌታ ጎስፕል መነሳቱን ለመጀመሪያ ጊዜ ያበሰሩት ሐዋርያቶች አይደሉም። ለመጀመሪያ ጊዜ ያበሰሩት ሴቶች ናቸው። ክርስቶስ ኢየሱስ ከሞት ሲነሳ አይተው ሂዱ ለሐዋርያቶች ንገሩ ያላቸው ራሱ ሐዋርያቶች ይሄን እውነት የጎስፕልን እውነት የኢየሱስ ክርስቶስን መነሳት ያበሰሩት የመጀመሪያ የወንጌል ሚሰንጀሮች ወንዶች ሳይሆኑ ሴቶች ናቸው። ሄደው ለሐዋርያቶች ኢቭን የነገሩት ሴቶች ናቸው። ይሄ መቅደላዊት ማርያም እንደተናገረች ይሄን መጽሐፍ ቅዱስ እንግዲህ ይሄን ለደቀ መዝሙሩ ሳይቀር ዮሐንስ 10 ላይ ተዘግቦ እናገኛለን። የኢየሱስን መናገር ሂዱና ንገሩ አለ። go and tell to your brother ያለው ኢየሱስ ክርስቶስ ነው። ማቴዎስ ላይም ዮሐንስ ወንጌል ላይም ተዘግቦ የምናገኘው የመጀመሪያ የኢየሱስ ክርስቶስን መነሳት ትንሣኤ ያበሰሩ አብሳዮች ሴቶች ናቸው እንጂ ወንዶች አይደሉም። አንደኛ እናውሰድልን። እንግዲህ የፌበንንም አገልግሎት ዲያቆኗን ፌበንን ነግሬሃለሁ። መጽሐፍ ቅዱሳችን ውስጥ እያንዳንዱን ገብተን ማየት እንችላለን። ኢቭን ዲያቆን ናት ይላል። ስንት ላይ ነው ያለው? አንዴ ለማንበብ ስለምፈልግ ስንት ላይ የትኛው ልንገርህ? ፌቨን ዲያቆኗን አንዴ ሮሜ 16:1 ላይ አንዴ ለህዝቡ ማንበብ ስላለብኝ ነው። ሮሜ 16:1 ዲያቆን ፌቨንን እናነብ አንዴ። ምን ይላል? በክራንክስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያለሁ። እዚህ ጋር ቄስ ይላል፣ ዲያቆን ይላል፣ ሌሎቹም በስነ ስርዓት ዲያቆናት ይላል። ቆይ አይ እኔ የምጠይቀህ የሌሎቹን በስነ ስርዓት ካህናት ይላል፣ ዲያቆናት ይላል፣ ሁሉንም ይላል። አገልጋይ ማለት በክራንክር ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተ በምትፈልገው በማናቸውም ነገር
እርዷት እንድትረዳ ነው የተፈለገው። እርዷትን ተቀበሏት። እሱን ጢሞቴዎስንንም የትም ቦታ ፕሊዝ ጃፒ ፕሊዝ ቁም ነገር ላይ ስለሆነ ፕሊዝ ኖ ጃፒ ፕሊዝ ቁም ነገር የምንማማርበት ቦታ ስለሆነ መቻል አለብህ። ሚውት አድርገህ ሳቅ መሳቅ አለብህ። እና ይኸውልህ በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርቅስና ለአቂላ ሰላምታ አቅርቡልኝ ይላል። ከዛ በኋላ እርዷት አግዟት ማለት አገልጋይ ናት ማለት ነው። ተቀበሏት። ያ አገልጋይ ይላል እኮ እዛው አግዟት እርዷት ሳይሆን አገልጋይ የምትሆን ይላል። አይ ይኸው እዚህ ጋር ከታች የሚለውን ላንብብልህ። ሙሉን ማንበብ ስለሚጠቅም ብዬ ነው። እዚህ ጋር ተሙ ጋር መድረስ የለበትም ይሄ ጉዳይ በሚል ነው። ለምን ለቅዱሳን እንደሚገባ በጌታ ተቀበሏት፣ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ምን ማለት ነው? ይሄ ከእናንተም በምትፈልገው በማናቸውም ነገር እርዷት። አሁን ለምሳሌ ከዚህ ጋር በተገናኘ ሐዋርያት ስራ ላወጣለ እችላለሁ። ሊዲያ የምትባል እህት እግዚአብሔር የምትወድ ነበረች። በጣም አድርጋ የምትወድ እነ ጳውሎስ ሲያስተምሩ ካላስተማራችሁ ቤቴ ካልመጣችሁ ብላ ጨቅጭቃ ያደረገች አገልጋይ ናት። አገልግላለች። የሞተቿን አስነስቶ ኢየሱስ ክርስቶስ ሲመጣ አገልግላለች። ስለዚህ ማገልገል ማለት አንተ ኮምፕሊት የወሰድከው ዲያቆን ቄስ ሆነች የሚል አለ ቦታው ላይ። እስቲ አስረዳኝ አንተ በምትፈልገው። አቋረጥከኝ እንጂ ከዚህ ለመጀመር አይደለም። እሺ አቋረጥከኝ እንጂ ገና ብዙ መጽሐፍ ቅዱስ ላይ እሺ አይ አንድ ቄስ የሚል አውጣልኝ። አንድ ኦኬ ቆይ ቄስ የሚል የሌላም ወንድም ቄስ የሚል አታሳየኝ። ዮኒ እኔ ልጨርስ። ይሄን ቄስ የሚል አሳየው። አንዴ ጃ ቆይ ቄስ የሚል ያሳያ። ቆይ አንዴ ያሳያለሁ። ምንም ችግር የለ። አንደኛ ጢሞቴዎስ ብራዘር፣ አንደኛ ጢሞቴዎስ ስንት? እኔ አነባለሁ 3 ቆይ አንደኛ ጢሞቴዎስ 3 ከ8 ጀምሮ የሆነ ነገረው ስለ ዲያቆን ያወራላል። እሺ ከ8 ጀምሮ ምን ይላል? እንዲያውም ይላል ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ ይላል። ዲያቆናት ይላል። ጃፒ እንኳን ይመልስልን። ዲያቆናት የሚል የለም አልከኝ አንተ። አላልኩም፣ እንደዛ አላልኩም። ቄስ የሚል አለ ነው ያለኝ አይደል? ዲያቆናት ቄስ ሁሉ አለልህ። ይኸውልህ ዮኒ እዚህ ጋር ያደረገ ዲያቆናትና አገልጋዮች ቢሾፖችን እንዲመርጡ እንደዚህ የሆኑ እያለ መስፈርት እየሰጠ ነው። እሺ ዲያቆናት እንዲገባን ሁላችን እንዲገባን አንብብልን። እሺ ለሌሎቹ ላንብሽ ወንድሜ ያንብብልን። ይግባን። ቀጥለው 8ን ቀጥለውና ስለ ዲያቆን አንዴ ቢዩት አድርግ። አይ ዲያቆናት የሉም አላልክም፣ ግን ቄስ ነው ያለው። እሺ ወደ ቄስ ለሚ አስክ ጉግል ቻፕተሩን ይነግረኛል። አታስብ። ቆይ አንብብልን አንዴና ከዛ ታንሳለን። ዮኒ ይሄኛው ቦታ ግዕዙ ላይ ሂድና ያው ምን እንደሚል የግዕዙ የግሪኩ ላይ የሮሜ ምዕራፍ 16ቱን የሮሜ ምዕራፍ 16ቱን ምን እንደሚል አውጣና ያው ዲያቆኖስ ይለዋል። በዛ ያለች የዲያቆን እንደሆነች ያሳያል። አንተ ጋር የሚደርስ ሲሆን እንሰጣለን። እኛ የቀለል ያለ ስለሆነ ነው። በቃ በጣም እየተረበሸ ነው ዮኒ። ገና ነቢያት አይደለም ያንብብልን። ዲያቆን የሚለው የለም አላልክም እንዴ አንተ? ኦኬ በጣም እየተረበሸ ነው ያለው። የለም አላልክም እንዴ ወንድሜ? ዲያቆን የሚል የለም ያለው። ጃፒ ሚውት አድርጋ አንዴ ፕሊዝ። ኦኬ ነው ያደርጋለሁ። እሺ ዮኒ አንብብልን አንዴ እባክህ። ዮኒ አንዴ አንብብልን። ዮኒ ያንብብ ከሆነ ሚውት ላይ ነው። ያይ አንዴ ቄስ አለ ብሎኝ ቲክታክ ላይ እየነገረ አም ሶሪ ሰርች አድርጌ እየነገረኝ ነው። አውጥቼ ማንበብ እችላለሁ። መጽሐፍ ቅዱስ እጄ ላይ አለ፣ ማንበብ እችላለሁ። እሺ አንዴ ሚውት አድርጌ እንትን ልበል። አንዴ ጊቭ ሚ 1 ሰከንድ። ግን እኔ ሀሳቤን አላስጨረስከኝም ዮኒ። እኔ ነኝ እየተናገርኩ ያለሁት። ሀሳቤን ልጨርስና መናገር እሺ ቀጥል አንተ ጨርስ። እየሰማን ነው። ጨርስ። ስለዚህ እንደ ሀሳብ ከይቅርታ ጋር ስታወራ እንደ ሀሳብ አልገባብህም። ስታወራ
መጽሐፍ ቅዱስ ማለት ሮሜ እንደዚህ ላይ አለች እንትን ላይ አለች ከምትል ጥቅሱን አውጥተህልን አሁን አላወራም ጥቅሱን አውጥተህልን እያነበብክ ቃል በቃል ብናወራ ደስ ይለኛል። ለምሳሌ እኔ አሁን ቦታ ላይ አወጣለሁ። አሁንም አውጥቼ እያነበብኩልህ እኮ ነው። አሁን እኮ እንደሱ ታወጣልኛል። ቀጥል። በክራንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን፣ አገልጋይ ማለት በምን ታገልግል አንተ አይደለም ብትሰጣት፣ እግዚአብሔር በሰጣት ጸጋ አካላቶቹ ሁሉ ያገለግላሉ። ወንዶችም ሴቶችም የእግዚአብሔር አካል ናቸው። ፌቨን ይሄው አገልጋይ ስለመሆኗ ይሄን ያረጋግጣል። አገልጋይ የሚለውን ቃል ሄደን በግሪኩ ላይ በተጻፈው በኦሪጂናል ቃሉን ኦኬ ብለን አሁንም ለጥያቄ የሚያስነሳ አይደለም እኒያ ካል ደግሞ እንግሊዝኛው ሰርቫንት ይለዋል። ሄደን የግሪኩን ብናይ ደግሞ ዲያኮኖስ ይለዋል። ዲያቆን እንደነበረች ግልጽ ነው። በዕብራይስጡም ግባ ያ የግሪኩን ቃል እዚህ ላይ በዕብራይስጥ ደግሞ ምን ይላል? በዕብራይስጥ አላልኩም ዮኒ እባክህ ወዳጅ ስታወራ እኔ እንዲያውም ከአንተ ጋር ራሱ አላወራም። ወንድም አንዴ ተመስገን። ይኸው ካህን የሚል የለም ብለሃል። ይኸው ካህን የሚል ዕብራውያን 7:17 ላይ ስለ ካህን ያወራልሃል። ይኸው ወንድሜ የለም አትበል፣ እኛ እናመጣልሃለን። ይታያል። እባክህ ሚውት አድርገህ ጃፒ። ዕብራውያን 7:17 አንብብ። እኛ በጥቅስ ስለምትሄዱ ጥቅስ እናነብልሃለን። ዮኒ ዕብራውያን 7:17 ስለ ካህን አንብብለት። ጃፒን ሚውት አስደረገህ። ሐሳቤን ቅድም ብቻውን አውርቷል። ተሜ አንተም ጠይቀሃል። ሐሳቤን ልጨርስ እባክህ። እየዋሸህ ነው አንተ እኮ። የለም አልክ፣ ዲያቆን አመጣንልህ። ካህን የለም አልክ፣ ካህን አመጣን። ምንድን ነው የፈለግከው? እሺ ጃፒ ከሰከርኩ ውጣ እባክህ። መሳደብ መብትህ ነው። እኔ አልተሳደብኩም፣ ግን ተሳደብ። ስድብ ይደብራል። ስድቡን ምን አመጣው ብሮ? እንግዲህ ከመጽሐፍ ቅዱስ ነው እየነገረ ያለው። ዝም ብሎ እኔ አይቶት ጴንጤ የማይሳደብ ጨዋ ማህበረሰብ አይደል? ለምንድን ነው ስለ ስካር የምታው? ምንም አላረገም ወንድማችን። ካህን የሚል የለም ብለህዋል። እንዳዳመጠ ካህን የሚል ጃፒ ወንድማችን አመጣ። የስካር መንፈስ ሳይሆን የመጽሐፍ ቅዱስ መንፈስ ይዞ መጥቶ ካህን የሚለውን ዕብራውያን ላይ ተናገረ። ይሄ ማለት ስካር ነው? እስቲ አስረዳኝ አንተ በፈለግከው ቋንቋ። እንዲያውም ክርስትና ታጋሽነት ነው፣ ፍቅር ነው የሚያሳየው አይደል? ፍቅር እያሳየ መመለሱ ለምን ከበደ? ጥያቄ ነው የጠየቀ። ፍቅር በእውነት ነው። ስለዚህ እየረበሸ ምኑን የረበሸው? አይ ካህን የሚል አለ፣ ዲያቆን የሚል አለ። አሁን ቄስ የሚል እየፈለግን ነው አባቴ። እኛ ኮነን እንዲያውም የባይብል ጥቅስ እያመጣን የምንነግር ያልከውን የምናነበው እኛ ኮነን አባ። ስለዚህ ሳትበሳጭ መልስ። እሺ አሁን ቄስ የለም መጽሐፍ ቅዱስ ላይ ነው የምትለው አይደለ? ይኸውልህ አገልጋይ የእግዚአብሔር አገልጋይ የሆነ አገልጋይ ነው ያለው። የእግዚአብሔር አገልጋዮች ናቸው። የእግዚአብሔር አገልጋዮች ደግሞ ቸርች ውስጥ ያሉት አካላቶች ናቸው፣ የጌታ ብልቶች ናቸው። በምን ያገልግሉ? ግማሹ በቃል ይናገራል፣ ግማሹ በምክር ያገለግላል፣ ግማሹ በማስተማር፣ ግማሹ በፕሮፌሲ፣ ግማሹ በተለያዩ አገልግሎት እግዚአብሔር ጸጋውን እንደሰጣቸው ቤተክርስቲያን ውስጥ ያገለግላል። ያን ደግሞ ከፌበን ነው የጀመርኩልህ። ፌበን ለዛ ቤተክርስቲያን አገልጋይ ነበረች። የሄደን የግሪኩን ብናየው እንግሊዝኛው ሰርቫንት ይላታል። የግሪኩ ዲያቆን እንደሆነች ዲያቆኖስ ብሎ በግልጽ ያስቀምጠዋል። ዲያቆን በዛች በክራንክራውስ በምትገኝ ቤተክርስቲያን ዲያቆን ናት። ሴት ዲያቆን የለም ያለ። ሁለተኛ ደግሞ ወንጌላዊ ነው፣ ሚሴጅ ማድረስ ነው፣ የክርስቶስን ወንጌል ለመናገር ነው። ይሄ ደግሞ ከነ ሜሪ ጀምሮ የጌታን እውነት መነሳቱን እንደውን ለሐዋርያቶቹ ሳይቀር ቀድመው የተናገሩ ሴቶች ናቸው። ስለዚህ ወንጌላውያን ናቸው፣ ሚሴንጀሮች ናቸው ሴቶች እያልኩ ዝቅ እያልኩ እየወረድኩልህ ነው። መጽሐፍ ቅዱስ ላይ ያሉት ሴቶች እንዴት አገልጋይ እንደሆኑ አጵሎስን ሁሉ ያስተማረች ሴት እንደሆነች ሁሉ ላሳይ ፈልጋለሁ። ስለዚህ በትዕግስት ተከተለኝና ልናገር። ይሄ እሺ። ከዚህ ጋር በተያያዘ አንዴ ጃፒ ያንን ጥቅስ አንዴ ቆይ አንተ ያልከው ጋር ጃፒ የቀድሙን ሴት ልጅ እንትንም አትለውን ጸጉሯን ትሸፈን ምናምን የሚለውን አንዴ ላክልኝ። ምንድን ነው የሚለው? የቱ ጋር ነው ጥቅሱ ያለው? የሴት ልጅ እንዳታስተምር የሚለው ጢሞቴዎስ ነው። ጢሞቴዎስ ስንት ላይ? አንደኛ ጢሞቴዎስ 2:11። ኦኬ አንዴ ስማኝና አብረህ ይሄን ታብራራልኛለህ ወንድሜ። ሌላ ቶፒክ እኮ ነው የሆነ። አንድ ጊዜ አዳምጣ። ምንድነው? ቆይ ጃፒ አንዴ እኔ እነግረዋለሁ። ይሄን ሐሳብ ልጨርስ መጀመሪያ። አይዞህ ትጨርሰዋለህ። አይዞህ አንተ በጣም ማገልገል ይችላሉ። መልእክት ተናግረዋል፣ ጋስፕልን ተናግረዋል ብለኛል። ኦኬ እስማማለሁ። ሌላም ልቀጥል። ሚውት አታርጉት። ቆይ አንዴ ሰዓት ቀጥል።
ሳትቀጥለው የሚያፈርስ ነገር ስላለ ነው። እዚህ ጋር ምን ይል መሰለ መጽሐፍ ቅዱስ ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። ቃል በቃል ነው የሚናገረው። ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና፣ ቃል በቃል ምክንያቱን ሁላ ይናገራል። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም። ምክንያቱንም ይነግራል። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ነው የሚለው። ቃል በቃል ነው የሚነግር። ይህን ሲነግር ምን ብለው ነው? ሴት ልጅ የማትሰብክበት ሪዝኗን እንኳን ሔዋን ስለሳተች፣ ይህን ዓለም ስላሳተች። አዳም አልሳተም፣ ሔዋን የሳተችው። ሔዋን በሳተችው ከዛ አሳሳተችው። ይሄ ሪዝን ስላለ ቃል በቃል መጽሐፍ ቅዱስ ላይ የሚናገረው ሴት ልጅ ማስተማር አትችልም እያለ በዝግታ ትማር እያለ ነው። አንተ ደግሞ በጉልበት ታስተምራለች ምንም ችግር የለውም እያልኬ ነው። ከአንተን ነው የምሰማው? ቆይ አንተን ነው የምሰማው ወይስ ጳውሎስን ነው የምሰማው? እስቲ ዘግበኛ አንተ በፈለግከው። አንተን ነው ጳውሎስን ልስማ? እሺ ጳውሎስን መስማት ያለብህ። ተባረክ። ጳውሎስ ጋር የሚጋጭ ነገር ከተናገርኩ ትይዘኛለህ። ጳውሎስ ደግሞ የተናገረውን አንድ ቦታ ላይ ያለውን ሳይሆን ሁሉንም ማወቅ ያስፈልጋል። ስለዚህ ዘግበኛ ምንድን ነው የሚለው? ምክንያቱም ምን ብሎ ነው የተናገረው? ሴት በመውለድ ትዳን የሚለው ምንድን ነው? እስኪ ንገረን። ጃፒም ወይ ተመስገን ይንገረን። ኧረ እኔ እነግርሃለሁ። ብዙ ቦታ ምንድን ነው ንገሩን። ብዙ ቦታ ሴት ልጅ አንተማ ነው ምን አለ ወይ ጃፒ ሰክሯል ስትል ነበር። ይናገር። እሺ አይ ከፈቀደለት መልስለት። እኔም ቀላል ናት። ምንድን ነው ችግር የለ ይጠይቅ። እኔ ምንም አይነት ጥያቄ ለመመለስ ዝግጁ ነኝ። ምንድን ነው ወንድሜ? አሁን ያነበብከው ክፍል ላይ ሴት በመውለድ ትድናለች የሚለው ምንድን ነው? ምን ማለቱ ነው? ነገር ግን ይላል ልንገር፣ እዚህ ጋር የሚናገረው ነው። ይኸውልህ አንተ ስላላነበብከው ነው። አየህ ችግሩ። ስታነበው ሙሉን ይነግራል። ሴት ልጅ ምን ይል መሰለህ? ነገር ግን በእምነትና ይላል ሴት ልጅ በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። ክርስቲያን ነው የምታገባው አባቴ። ክርስትና ያለው ሰው ማለት ምን ማለት ነው ነው ያልኩህ ዮኒ። ያ በመውለድ ትድናለች ማለት ያ አሁን እዚህ ጋር ቃል በቃል የሚነግረን በረከት ወዳለበት ክርስቶስ ወዳለበት መንፈስ ስትመጣ ትድናለች። በመውለድ ትድናለች የሚለው ምንድን ነው ነው? ይሄው ቃል በቃል ነገርኩህ እኮ በመውለድ እሺ ጃፒ ስላለ ነው እኔ ዝም ልበለ። ኦኬ ዮኒ ቀጥል። እሺ ቶሽ ቀጥል። ካልወለደች አትድንም ምን ማለት ነው? በመውለድ ትድናለች ማለት ኦኬ። ካልወለደች አትድንም አይደለም ያለ። ሴት ልጅ በዝግታ ትማር እንጂ ልትሰለጥን አልወድም። ሴት ልጅ በከሰር ኦኬ በመውለድ ትድን ምንድን ነው ወንድሜ? አማርኛ ቃል እኮ ነው። በመውለድ ትድናለች አለ አይደለ? በመውለድ የምትድነው ታማ አይደለም እኮ ከህመም አይደለም የምትድነው ብራዘር፣ ከኃጢአት ነው። ገባ ካልጋ በመውለድ ይዳናል ማለት ነው። ከኃጢአት እኮ ነው የምትድነው። ስማ ጳውሎስ በሌላ በኩል ምን ብሏል መሰለህ? እኔ ያስረዳለሁ፣ ችግር የለውም። ያላመነችም ብትኖር ከእሱ ጋር ትኑር ይላል። ያላመነች እንኳን ያላመነም ቢኖር አብሯት ይኑር። ገብቷል? ከዛ በኋላ ግን አብሮ በሚኖሩት በልጃቸው ሊድኑ ይችላሉ። በመውለድ ትድናለች ማለት ከህመም አይደለም የምትድነው፣ ካለባት አጋንንታዊ መንፈስ ነው። እሺ ካልወለደች ሳድነው አሁን ይሄኛው ሌላ ፖይንት ነው። ስማ ሳትወልድ በነገራችን ላይ ጃፒዬ እስካሁን ድረስ ራሴ ያመጣኸው ቃል ስለሆነ አንድ ጊዜ ተሜቆ ያወርታል። አይደለም አንተ ደግሞ ስርዓት ያዝ። ቶፒክ አታሽሽ። ቶፒክ አታሽሽ። ቆይ ጀመርኩትን ነው። ቆይ አንድ ጊዜ አዳምጥ። እኔ የተጠየቅኩት ይሰጣል። ጠብቅ። እኔ መቼ አወራሁኝ? አልተነፈስኩም እኮ ቪዲዮ አብርቼ እኮ እንደ አክሱም ምርት እኮ እየጎበኘው እኮ ነው ያለው። አንተ እኔን መጎብኘት ሲገባ ስጎበኝ ነበረ። እና ቆይ ዝም በል
ዝም በል ያውልህ እኔ እንደፈለክ አንተ ጉድጓድ እየቆፈርክ ቦይ ውስጥ አትፈስም። ተረጋጋ አንተ። አንዴ ብትረብሽም ችግር የለም፣ ብትሳደብም ችግር የለም። አንድ ጊዜ ድናል። ድህነትን አታጣ። እንደፈለክ ነው አንተ ስለማታጣ እንደፈለክ መሆን ትችላለህ። ግን እኔ አዳም ችግር የለም። ይኸውልህ ሌላ ጊዜ እኮ ልንገርሽ፣ ቆይ ችግር የለውም። እኔን ጠይቀኛል አይደል ወንድም? ቆይ ከሁላችሁም አንዴ የቤቱ ባለቤት ይተንፍስ። ምን አለ መሰለ ሶቨርኒቲ ድሮ ጊዜ ብዙ ጥቅስ ይጠቅሱ ነበረ። አሁን ጥቅስ የለም። ለዚህ የሚሆን ጥቅስ ስለሌለ ነው እንጂ ያግዙ ነበር። ብራታ ያግዙ ነበር። ጌታ ኢየሱስ ምስክር። ሌላ ጥቅሶች በጣም ነፋሉ ነፋሉ። አሁን ጥቅሱ የሌለው ምን መሰለ ሊዋሹ አልፈለጉም። አየህ ሊዋሹ አልፈለጉም። የኔ አባት እውነቱን ነው የምነግርህ። አንድ ደቂቃ አስተኝና ልጨርስ። እሺ እንደሌለና እንዳለ አንድ ደቂቃ ብቻ አስተኝ፣ አሳጥሬ ልጨርስ። እሺ ቴንክ ዩ ሶ ማች። ስለዚህ ሁለቱን ኦልሬዲ ተናግሬያለሁ። የፌበንን ሰርች ማድረግ ይቻላል። የወንጌል ሜሴንጀሮችን ተናግሬያለሁ። ሌላ ደግሞ መጽሐፍ ቅዱሳችን በግልጽ መሳፍንት ላይ ነብይት ዲቦራን ነብይ ይላታል። የእስራኤል ነብይ የነበረች እንዳለች መሳፍንት 4:4 ላይ ሄዶ ማንበብ ይችላል። ነብይ ነበረች። ኦኬ የእግዚአብሔር ነብይ ነበረች። ማርያም የምትባልም እንደነበረች ዘጸአት ምንድነው ዘጸአት ላይ ይናገራል። ዘጸአት 15:20 ላይ አይ ቲንክ 15:20 ላይ ማርያም ሌላ ነብይ ደግሞ ማርያም የምትባልም ነበር። ነብዮች አሉ ማለት ነው። ኦኬ እሱ ብቻ ነው። ሐዋርያት ሥራ ላይ ስንሄድ ሐዋርያት ሥራ ላይ ልጆች ወንዶች ልጆችና ሴቶች ልጆች ትንቢትን ይናገራሉ ይለዋል። እና ያላገቡ ሴቶች ትንቢትን ይናገሩ ነበር። 4ቱ ልጆቹ ነብይ ነበሩ ይላል። ሐዋርያት ሥራ 21:9 ላይ ሄደን ማየት እንችላለን። 4 ያላገቡ የሚተነብዩ ልጆች ነበሩ፣ ሴት ልጆች ነበሩ። እሱን ከፍተን ማየት እንችላለን። የሚተነብዩ ነብይ ነበሩ ነው የሚለው። የሚተነብዩ ነብይ ነበሩ ነው የሚለው። እዚህ ጋር እንዴት ማወቅ ስለፈለኩ የሚተነብዩ ነብይ ነበሩ ነው የሚለው። ተናግረ ወንድና ሴቶች ትንቢትን ይናገራሉ። ቆይ አለኝ። ዝም ብለህ ቃሉ ላይ አትሸቅጥ። እኔ አሁን የሚያስጠላኝ ነገር ምን አለ መሰለህ፣ መሀላት አትግባ። የሚተነብዩ ነብይ ነበሩ ይላል። የመጀመሪያው ጉዳይ ሊጨርስ ውሸት ከሆነ ቆይ ያውልኝ። የመጀመሪያው ጉዳይ ጴንጤ ጋር ጥቅስ ሳይሆን ጥብስ አለ። ውሸት ከሆነ አዳምጠኝ። አንድ ደቂቃ ስጠኝ ልጨርስ እኮ ነው ያልኩት። አይደለም የምን ደቂቃ ነው የምሰጥህ? የመጀመሪያው ጉዳይ እኔ ነብይ ሐዋርያ ምናምናም ያልጠየቅኩም። የመጀመሪያው ነገር ሴት ዲያቆን በመጽሐፍ ቅዱስ ስጠኝ። ሴት ዲያቆን ስታቆርብ አሳየኝ። ሴት ዲያቆን ምን አልኩ? ሴት ዲያቆን የክርስቶስ ኢየሱስን ስጋና ደም ስታዘጋጅ አሳየኝ ነው የኔ ጥያቄ። ነብይ ነበረች፣ ሐዋርያ ነበረች፣ ትተነብይ ነበር፣ ልሳንም ታወራ ነበር። እሱን አልጠየቅኩም። እሱ ሌላ ቶፒክ ነው። አንተ ማምለጫ ቦይ ትፈልጋለህ። እኔ ደግሞ ተመስገን ነኝ። ሚዲያውን ቢያንስ የመንፈሳዊ ሚዲያ ላይ 5 ዓመት ያው አዳምጠኝ። 5 ዓመት ቁጭ ብዬ ያው ባይ ዮኒ በእናትህ ልጅ ሚዩት አድርግልኝ፣ ወይም አንድ ጊዜ አዳምጠኝ። ያው እኔ ተመስገን ነኝ። የምታወራው ከኔ ጋር ነው። ምን ሆነሃል? ደማታቀኝ ነገርኩህ እኮ ነው፣ ላሳየህ እኮ ነው። ይኸውልህ ቁጭ ብሎ በጨዋ አይደለም። አሁን የጠየቁት ጥያቄ እኔ ነብይ ነበረች፣ ልሳን ታወራ ነበረ፣ ትንቢት ያው እኔ እሱን አልጠየቅኩም። ቶፒኬ እሱ አይደለም። ሴት ልጅ እንደ ቡና ቤት አስተናጋጅ በሰርቪስ አባቷን በምታበላው እራት በምታበላው ሰርቪስ በሱ ያዞረችበትን ከመጽሐፍ ቅዱስ አሳየኝ ነው። ለልጇ ቁርስ ያቀረበችበትን ያንን ሳህን በእሱ አሳየኝ ነው። ሴት ልጅ ያልኩ እሱን እንጂ ትንቢት ምንድን ነው የምታወራው? እኔ እሱን አልጠየቅኩም። የሆነ ማምለጫ ቦይ አትፈልግ። የጠየቁም ብቻ በአግባቡ ንገረኝ። እሺ ፕሊስ አቁምና አንድ ደቂቃ። ይኸውልህ አሁን እየተወራ ያለው 6 ደቂቃ ሰጠው። 1 ደቂቃውን ትቼዋለሁ። ሂድ መልስ። ይኸውልህ የመጀመሪያውና ዋናው ነገር ሐዋርያቶቹ ቴብል በታቦት ላይ ሲያቀርቡ አሳየኝ እልሃለሁ። አንተ የፈለግከውን ሳይሆን ማሳየህ። ቆይ አትግባብኝ። አሁንም ፕሊስ አንተ ላሳየህ ይኸው ላሳየህ ነው። እኔ ቆይ ታሳየኛለህ፣ በተራ ታሳየኛለህ። በቃ መሀል አትግባ። ይሄ እኮ ማበላሸት አውቀህ እያበላሸህ ነው። ሴቶች እልሃለሁ ካልክ አሳየኝ እልሃለሁ ካልክ ያሳየህና እየተማርንበት አትጨቃጨቁ። ፕሮፌት አስገብቼላችኋለሁ። አትጨቃጨቁ። ከፕሮፌት ጋር ላወራ እግዚአብሔር በቃ ፕሮፌት ሰላም ይላል። በቃ ወንድም አንድ የሚውታት ፕሮፌት አስገብቻለሁ። አይ መጽሐፍ ቅዱስ ላይ ሴት ዲያቆን የሚል አሳየው። 1 ደቂቃ ላጨርስ። አንድ ጊዜ ወንድም ቆይ ጃፒ አንዴ
ሴት ዲያቆን አንድ ያሳይና ተሙን አፉን አስይዝልኝ። አንድ ደቂቃ ልጨርስ። ቆይ አንድ ጊዜ ቆይ አንተ መኪና እንዳስ ከዛ ቆይ አንድ ደቂቃ ልጨርስ። ከዲያቆንም አገር ኖ በመጽሐፍ ቅዱስ ብቻ አይደለም የሚሉት ከመጽሐፍ ቅዱስ ሴት ዲያቆን ያሳየን አለቀ። እንደዚህ አይደለም እናንተ ማኛው እኛ አንተ ጋር መተን በክብር እንጠይቅ የለ ይሆኒ። ስለዚህ ከፕሮፌት ጃፒሻ ለምን መሰለ ይሄን ጥያቄ ሲሯሯጥ ሲያዩ ሰዎችም እንዲማሩ ነው። ጥሩ ነው እኮ እኔ ክፋት አለ በመጽሐፍ ቅዱስ ያሳየናል። ኖ ትዘሌሎ ቢጫወትም ይሄ ሁላ 2300 ሰው እየሰማ ነው። ጥሩ እኮ ነው። ሴት ልጅ ዲያቆን መሆን አትችልም። በሴት መቁረብ እንደማትችል እዚሁ ጋር ቁጭ ብለህ እያመንክ ነው። ጥላቻ ካለብህ ሚስቶቻችን ሴት ናቸው። እናታችን ሴት ናቸው። ፕሮፌት እንዳይወጣ በእናትህ ፕሮፌትማ ሰላም ብያለሁ።